ከመጻሕፍት ዓለም እፎይታ ደራሲ አሌክሳንደር ዱማስ ትርጉም ተሾመ ዳምጠው ተራኪ ደጀኔ ጥላሁን እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 6 የእንግዳ ማረፊያው እስረኛውን በከበቡ ወታደሮችና ፖሊሶች ተጣቧል። ቪልፎርት ኤድመንድም በጨረፍታ አይት ካደረገው በኋላ ከአንድ ፖሊስ የተቀበላቸውን ወረቀቶች ይዞ ክፍሉን በማለፍ ወደ ውስጥ ገባ። በመጀመሪያ ስለ ኤድመንድ የነበረው አስተያየት መልካም የነበረ ቢሆንም የመጀመሪያውን ስሜትን ወደ ጎን አድርገህ የኋለኛውን ተከተል የሚለውን የፖለቲካ መርህ በማስታወስ በእስረኛው ላይ መጀመሪያ የነበረውን በጎ አስተሳሰብ አስወገደ። እናም ፊቱን በማኮሳተር ጭፍግግ አድርጎ ወንበሩ ላይ ተቀመጠ። ብዙም ሳይቆይ ኤድመንድ ቀረበ። ኤድመንድ አሁንም ቁጣው ያልበረደለት ቢሆንም እርጋታና ፈገግታ አልተለየውም። ቪልፎርትን በአክብሮት ለጥ ብሎ እጅ በመንሳት ሰላምታ ካቀረበለት በኋላ የሚቀመጥበት ነገር ፍለጋ ዙሪያውን አማተረ። ስመ ማን ይሰኛል? ስራ ሲል ቪልፎርት ከፖሊሱ የተቀበላቸው ማስታወሻዎች እያገላበጠ ከጅምሩ ተቀኘበት። ኤድመንድ ዳንት እባላለሁ። የሞራልና ልጆቹ ንብረት የሆነችው የፋራውን ተጠባባቂ አዛዥ ነኝ። እድሜ 19። እጂ በስር በተያዘበት ወቅት ምን ታደርግ ነበር? የጋብቻ ውል የሚፈጽምበት ወቅት ስለነበረ ግብዣ ቢጤ አዘጋጅቼ ስነ ስርዓቱ እንደተጀመረ ነው በማለት ኤድመንድ ሲመልስ ድምፁ በብሽቀት ተሳሰረበት። 3 ዓመት ሙሉ ሳፈቅራት የቆየሁትን ልጃገረድ ላገባ በዋዜማው ላይ ነኝ። ቪልፎርት ነዘረው። እሱና እስረኛው በአንድ ወቅት በተመሳሳይ ሁኔታ መገኘታቸው አስገረመው። ለአፍታ ራሱን በእስረኛው ቦታ አድርጎ ሲያስብ የሁኔታው አሳዛኝነት አንጀቱን አላወሰው። ህሊናውን ዘገነነው። እሱ ራሱ በሰርጉ ዋዜማ ላይ እያለ የመሰሉን ደስታ በስልጣኑ ሲያፈራርሰው ታይቶት ሰቀጠጠው። ያሞኔ የሚጠበቅበትን ማድረግ እንዳለበት ተሰምቶት ቃለ መጠይቁን ለመቀጠል ሐሳቡን አሰባሰበ። በናፖሊዮን ዘመን አገልግሎት አበርክተሃል። ወደ ባህር ኃይል ልመለመል ስል ናፖሊዮን ከስልጣን ወረደ። አደገኛ የፖለቲካ ዝንባሌ እንደምትከተል ተደርሶበታል አለ ቪልፎርት። የተነገረው ነገር ኖሮ ሳይሆን እውነቱን ለማውጣት ስልታዊ በመሆን እኔ በእውነቱ ፖለቲካን በሚመለከት አደገኛ ተብሎ የሚጠቀስ ይቅርና
ጭራሹን ዝንባሌ ተብሎ የሚወሰድ አመለካከት እንደሌለኝ ስናገር ሀፍረት እያሸማቀቀኝ ነው። እስካሁን ያን ያህል ዋጋ ያለው የፖለቲካ ድርሻ ለማበርከት የበቃ አይደለሁም። ምንም ልሁን ምን ውጥኑ ከተሳካ ሕይወቴ ያለው በሞራል እጅ ነው። አመለካከቴ ሁሉ በዚህ ስሜት የተወሰነ ነው። አባቴን እወዳለሁ፣ ሞራልን አከብራለሁ። ማርሴልን ከማፍቀር አልፌ አመልካታለሁ። ልሰጠው የምችለው መረጃ በሙሉ ይህ ነው ጌታዬ። ይህን ያህል ጆሮ ውስጥ የሚገባ ጉዳይ አይደለም። ቪልፎርት የኤድመንድን ሁኔታ ይከታተል ነበረ። ኤድመንድ የዋህ ግልጽና አነጋገሩን ፊት ለፊት ሲሆን ከፊት ለፊቱ የተቀመጠውን ረዳት አቃቤ ሕግ ጨምሮ ሁሉንም ሰው የሚያከብር ለመሆኑ ካንደበቱ የሚወጡት ቃላት እንደሚመሰክሩ ቪልፎርት ሊክር ተሳነው። ከዚህ የዋህ ሕሊና ተንኮልና ሴራ የሚሸረው ነገር አልዋጥልህ አለው። ቪልፎርት ራሱን ነቀነቀ። ለመሆኑ ጠላቶች አሉ ሲል ጠየቀ ቪልፎርት። ጠላቶች ሲል ኤድመንድ ቃሉን በመገረም ደገመው። ኧረ የሉኝም ጌታዬ፣ ይህን ያህል ከሰዎች ጋር የተጋጨውበት ጊዜ ትዝ አይለኝም። በእርግጥ ባህሪን በሚመለከት ትንሽ ችኩል ሳልሆን አልቀርም፣ ግን በተለይ የበታቾችን በሚመለከት በተቻለኝ መጠን ራሴን ለመቆጣጠር ሞክራለሁ። እኔ የማዛቸው 12 መርከበኞች አሉ። እንዲያውም እነሱ ቢጠየቁልኝ ማንነቴን በማያሻማ ሁኔታ ያብራራሉ። የሚወዱኝና የሚያከብሩኝ ይመስለኛል። እንግዲያውስ ምናልባት ምቀኞች ተነስተውብህ ይሆናል። መቼም በ19 ዓመት የካፒቴንነት ማዕረግ መሾምና የሚያፈቅሯትን ልጃገረድ ማግባት በዚች ምድር ብዙዎች የታደሉት ጸጋ አይደለም። ከሁለቱ ዕድሎች አንዱ አንዳንድ ሰዎች እርኩስ ቅናት እንዲያድርባቸው አድርጎ ይሆናል። አሃ ሳይሆን አይቀርም። አንተ መቼም የሰውን ተፈጥሮ ከኔ የበለጠ እንደምታውቅ እርግጠኛ ነኝ። ግን እነዚህ ምቀኞቼ ምናልባት ከጓደኞቼ መካከል ከሆኑ እነማን እንደሆኑ ባላውቃቸው ይሻለኛል። ምክንያቱም ምቀኝነታቸውን ካወቅኩት ልጠላቸው እገደድ ይሆናል። አይ የዋህ፣ በጣም ተሳስተሃል። ምንጊዜም በዙሪያችን ያሉትን ነገሮች በግልጽ ለማየት መሞከር አለብን። አንተ ደግሞ ንጹህና የዋህ ሰው መሆንን ስላመንኩ ለወደፊቱም ራስን በንቃት እንድትጠብቅና ተጠራጣሪ እንድትሆን ልረዳ ስለምፈልግ ስላንተ የቀረቡልኝን የጽሑፍ ውንጀላዎች ላሳይህ። ተመልከት። የእጅ ጽሑፉን ታስታውሳለህ? ኤድመንድ ደብዳቤው እንዳነበበ ፊቱ ላይ ጥቁር ደመና የተጋረደ መሰለው። የለም ጌታዬ፣ ይህንን የእጅ ጽሑፍ ላስታውሰው አልቻልኩም።
የማስመሰያ ሽፋን ተጨምሮበታል በማለት በምስጋና አስተያየት እየተቅለሰለሰ ደብዳቤውን ለቪልፎርት መለሰለት። አንተን ባጋጥመኝ ኑሮ እንዲህ ያለውን የጠላት ተንኮል ባላወቅኩት ነበር። ኤድመንድ እነዚህን ቃላት በሚናገርበት ወቅት ፊቱ ላይ የሚታየው ገጽታ ቪልፎርትን መጀመሪያ ከመሰጡት የጭምትነት የግልጽነትና የእርጋታ ባህሪያት በስተጀርባ የተደበቀውን ኃይል ቁልጭ አርጎ አሳየው። በል እንግዲህ በማለት ቪልፎርት ንግግሩን ቀጠለ። አሁን ከዳኛ ፊት እንደቀረበ እስረኛ ሳይሆን ከልብ ከሚያደምጠው ባልንጀራው ፊት እንደተቀመጠ ነፃ ሰው ሆነ ምንም ሳደብቅ ነገረኝ። ከዚህ ያልታወቀው ወንጀላ ጀርባ ያለው ሚስጥር ምን ይመስልሃል? በቁጭት ደብዳቤውን ጠረጴዛው ላይ ጣለው። አንድ በአንድ የማስረዳ ነገር በሙሉ ሐቅ መሆኑንና አንድም የምደብቅ ሚስጥር እንደሌለ በመርከበኝነት ክብሬ ለሜርሲደስ ባለኝ ንጹህ ፍቅርና በምወደው አባቴ ሕይወት እምልልሃለሁ። ከኔፕልስ እንደተነሳን የመርከባችን ዋና አዛዥ ካፒቴን ሌክለር የአእምሮ ህመም ያሰቃየው ጀመረ። እንደማይተርፍ ሲረዳ እኔን አስጠራኝና የምወድህ ኤድመንድ፣ አንድ በጣም ከባድ ጉዳይ አለኝ፣ የምጠይቅህን ነገር እንደምትፈጽም ማልልኝ ብሎ ጠየቀኝ። በራሴ ክብር ስም ምያለሁ ካፒቴን አልኩት። ተጠባባቂ አዛዥ ነህና እኔ ከሞትኩ በኋላ መርከቧን የምትመራው አንተ ትሆናለህ። በቀጥታ ወደ ኢልባ ደሴት ተጓዝ። እንደደረስክም ማርሻል በርትራንድን ፈልገ ይህን ደብዳቤ በእጁ ስጠው። ተልኮ በእኔ ተጣለ ቢሆንም ራስህ አድርሰው። ከዚያ በኋላ ሁሉም ክብር ላንተ ይሆናል አለኝ። እንዳዘዝከኝ አደርጋለሁ ካፒቴን፣ ግን ማርሻል በርትራንድን ለማግኘት ቀላል ነው እንዴ ብዬ ጠየቅኩ። ይኸውልህ ሁሉንም መሰናክል የሚያስወግድ ቀለበት ብሎ ካፒቴን ሌክለር ቀለበት ሰጠኝ። ይህ ከሆነ ከሁለት ሰዓት በኋላ ካፒቴኑ ልሳኑ ተዘግቶ መነጋገር አቆመ። በማግስቱም ሞተ። ከዚያስ አንተ ምን አደረክ? የቪልፎርት አይኖች በጉጉት ወጣ ወጣሉ። ያው የተሰጠኝን አደራ ማድረስ ነው ጌታዬ አለ ኤድመንድ በረጅሙ እየተነፈሰ። የሙት አደራ ምንጊዜም ጥብቅ ነው። ለአንድ መርከበኛ ደግሞ የአለቃ አደራ በምንም መንገድ መፈጸም ይኖርበታል። በሚቀጥለው ቀን ኢልባ ደሴት እንደደረስኩ ብቻዬን ከመርከብ ወርጄ ሄድኩ። መጀመሪያ እንደፈራሁት ከማርሻሉ ጋር ለመገናኘት ችግር ቢገጥመኝም ቀለበቷን ሳሳያቸው ሁሉም በሮች ተከፈቱልኝ። ማርሻሉ ሌላ ደብዳቤ ፓሪስ እንዳደርስና በእጅ እንድሰጥ ላኩኝ።
ይህም ጉዳይ ቢሆን የሟች አለቃዬ አደራ በመሆኑ መልእክቴን የሚመለከቱ ጉዳዮችን ካጠናቀቅኩ በኋላ አባቴንና እናቴን ለመጠየቅ ሄድኩ። ከዚያም ማርሴል መጥቼ የፋራኦንን ጭነት የሚመለከቱ ጉዳዮችን ካጠናቀቅኩ በኋላ አባቴና እጮኛዬን ለመጠየቅ ሄድኩ። በመጨረሻም ጌታዬ ሰርጌን ካደረኩ በኋላ ወደ ፓሪስ መሄድ ስላለብኝ የወቁልኝ ግብዣውን በማካሄድ ላይ እንዳለው ይሄ ዱብዳ ወረደብኝ። እውነቱን እንደነገርከኝ ይሰማኛል አለ ቪልፎርት። ጥፋተኛ ብትሆን እንኳን ባለማወቅ ነው። ባለማወቅ ያደረከው ነገር ደግሞ ባለቃህ በካፒቴን ሌክለር የተሰጠ ትዕዛዝ መሆኑ አያስጠይቅህም። በል ከኢልባ ደሴት የተቀበልከውን ደብዳቤ ስጠኝና በተጠራ ጊዜ ለመገኘት ፈርመ ወደ ውሉ ስነ ስርዓት ተመለስ። በነጻ ተለቀኩ ማለት ነው አለ ኤድመንድ ደስታው እየቀደመው። አዎ፣ ግን ለማንኛውም መጀመሪያ ደብዳቤውን ስጠኝና ፈርም። አንተ ጋር መሆን አለበት። ከሌሎች ደብዳቤዎች ጋር ነው የወሰድከው። ቆይ እስኪ አለ ቪልፎርት ኤድመንድ ባርኔጣውና የእጅ ጓንቱን ሲያነሳ ተመልክቶ። ደብዳቤው ለማን የሚሰጥ ነበረ? ኖርቴር ለተባለ ፓሪስ ለሚኖር ሰው ነው ጌታዬ። ከፊት ለፊቱ መብረቅ ቢጥል እንኳን ቪልፎርት እንደዚያ ሊደነግጥ አይችልም። ከኤድመንድ የተወሰዱትን ደብዳቤዎች ለማንሳት ብድግ ከማለቱ በድንጋጤ ክው ብሎ ወንበሩ ላይ ዘፍ አለ። ደብዳቤውን አንስቶ በቃላት ሊገልጹት በማይቻል ፍርሃት እየተርበደበደ አስተዋለው። ለኖርቴር ፓሪስ ይላል አድራሻው። ቪልፎርት ፊቱ ገረጣ። የተጻፈው ለአባቱ ኖሯል። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።